አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 25 2018 እጅግ ወሳኝ በተለይ ሀገር ወዳድ ለሆናችሁ ኢትዮጵያኖች በሙሉ እንኳን ደስ ያላችሁ። እንግዲህ የሀገራችንን የውጭ ምንዛሬ እጥረት ሙሉ በሙሉ ይቀርፋል የተባለለት በተለይ አሁን ሀገራችን ኢትዮጵያ የውጭ ምንዛሬ ላይ ያለውን ተግዳሮት ሙሉ በሙሉ እንግዲህ ግልጽ የሚያደርግ ለመላው ኢትዮጵያኖች በሀገር ውስጥም በውጭም ለምትገኙ እጅግ በጣም አስደሳች የሆነ መረጃ በዚህ ሰዓት ከእጄ ገብቷል። በተለይ ይህ መረጃ እጃችሁ ላይ ከደረሰ ለበርካታ ኢትዮጵያኖች እንዲሁም በተለያዩ ሶሻል ሚዲያዎች ላይ ሸር እያደረጋችሁ ይህንን የብስራት ዜና እንግዲህ እንድታካፍሉልኝ በአክብሮት እየጋበዝኩኝ፣ በሌላ በኩል አንድ መረጃንም ጨመር አድርጌ ይዤላችሁ ቀርቤያለሁ። በመዲናችን አዲስ አበባ ላይ እንግዲህ የባቡር ትኬትን አከፋፈል ስነ ስርዓት በተመለከተ አዲስ አሰራር ተግባራዊ ስለመደረጉ በዚህ ሰዓት ይፋ ሆነዋል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ መግቢያ ላይ እንዳያችሁት በሀገራችን በተለይ ሀገር ወዳድ ለሆናችሁ ኢትዮጵያኖች በሙሉ በዚህ ሰዓት የወጣው ሪፖርት የሀገራችን ኢትዮጵያ የውጭ ምንዛሬ እጥረትን እንግዲህ ሙሉ በሙሉ ሊቀርፍ የሚችል እጅግ በጣም አስደሳች የሆነ መግለጫ ነው። እንዲሁም ደግሞ በሀገራችን ኢትዮጵያ አሁን ባለንበት ሁኔታ ላይ የሰላሙ ሁኔታ ሁላችንን የሚያሳስብ ጉዳይ ነው። በእርግጥ እኔ ስለ ፖለቲካ እንግዲህ መረጃ ባልሰጥም በዛሬው ዕለት ግን የሰማሁት መረጃ እጅግ በጣም ደስ ስላለኝ እሱን ወደ እናንተ ላደርሳችሁ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደርጓል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ስለመደረጉ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ ለህዝብ ሰላማዊ ፎይታ መሰረት የሚጥል ነው ተብሏል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ እንደተሳተፉበት መረጃው ተነቧል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፕቴን ማስረሻ መካከል ስለመደረጉ እንግዲህ በዚህ ሰዓት መረጃውን ተመልክቻለሁ። እንግዲህ እናንተም ለሀገራችሁ ሰላም ለህዝባችን አንድነት የሚሰማችሁን ሐሳብ አስተያየት አገራችንን ሰላም ያደርግልን እያላችሁ በኮመንት አጥለቁልቁት። እንግዲህ መግቢያ ላይ እንደገለጽኩላችሁ የሀገራችን የውጭ ምንዛሬ እጥረትን ሙሉ በሙሉ የሚቀርፍ እጅግ በጣም አስደሳችና የብስራት ዜና በዚህ ሰዓት ከእጄ ገብቷል። እንግዲህ በሀገራችን ኢትዮጵያ እንደሚታወቀው ብዙ ጊዜ ነዳጅ በሀገራችን እንደሚወጣና ከበቂ በላይ ነዳጅ አገራችን ኢትዮጵያ እንዳላት ሁላችሁም የምታውቁት ነው። በዚህ ሰዓት የወጣው ሪፖርት ግን እጅግ በጣም አስገርሞኛል። እንግዲህ በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ ለዘመናት ከምድር ሲብላላ የከረመ የነዳጅ ክምር በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣቱ በዚህ ሰዓት ይፋ ሆኗል። ይህንን ተፈጥሯዊ በራሱ ጊዜ ይፋ ያደረገው ትልቅ ጸጋ በአሁን ሰዓት የአካባቢው ህብረተሰብ በባህላዊ አጠቃቀም ዘዴ ለኩራዝና ለቤት መገልገል እያዋሉትና አገልግሎት መስጠት እንደያዘ እንግዲህ የደቡብ ወሎ ዞን መንግስት ኮሚኒኬሽን በዚህ ሰዓት ይፋ አድርጓል። እንግዲህ ወገኔ ይህንን ኢትዮጵያ ከድህነት ለመውጣትና የውጭ ምንዛሬ እጥረትን ለመቅረፍ ፈጣሪ ራሱ ተጠቀሙበት ያለንን ይህንን ጸጋ እንዳናልፈው ጊዜያት ኢትዮጵያ ነዳጅ ካወጣች እንግዲህ ለዘመናት የሚመራ ቢሆንም የስልጣናቸው መነሻ የሆነው የነዳጅ ሀብት በመሬት አቀማመጡ ምክንያት እንግዲህ ጥልል ብሎ ወደ ኢትዮጵያ ማምራቱና ያመራል የተባለው የአረብ ሀገራት በሴራ እንዳይጠቀሙበት እንዳያደርጉት እንግዲህ ሁላችሁም ጸሎታችሁ ዱዓችሁን አድርጉ። መቼም በጥቅሉ የአፍሪካ ቀንድ የዘመኑ ትርምስ ቀጠና የግርግር መንደር እንደ ተዋጊ ቀንደኛ በሬ ከግብሩ የተሰጠ ይመስል አካባቢው የውጊያ ቀጠና እንዲሆን ካደረጉ ነገሮች መካከል ከዓለም ላይ ሁሉ ሙሉ በሙሉ የተፈጥሮ ጋዝ እንዲሁም በምድር ላይ የሚወጣው መሆኑ ይታወቃል። እናንተስ ምን ይሰማችኋል? በሌላ በኩል እንግዲህ በአገራችን ኢትዮጵያ የባቡር ትኬትን በተመለከተ አዲስ አሰራር ይፋ ሆኗል። በየቀኑ እስከ 60,000 ዜጎች የሚስተናገዱበት የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት
በዋና ዋና የትኬት መቁረጫ ጣቢያዎች ላይ የሚስተዋሉትን የሰልፍ ብዛት ለመቀነስ የሚያስችል አዲስ የክፍያ ስርዓት መዘርጋቱን ይፋ አድርጓል። አሁን ላይ በአራቱ የመነሻ ጣቢያዎችና ስታዲየምን ጨምሮ በ5 ቦታዎች ላይ የባቡር ትኬት በቴሌብር አማካኝነት መቁረጥ መጀመሩን የገለጹት የድርጅቱ ዋና ስራ አስፈጻሚ ብርሃኑ ናቸው። ተጓዦች በሞባይል ስልካቸው በቴሌብር ትኬት በመቁረጥ የሚሰጣቸውን ደረሰኝ ለሰራተኞች በማሳየት በቀላሉ ወደ ባቡር መግባት የሚችሉበት ስርዓት ተግባራዊ መሆኑ ነው የተገለጸው። ድርጅቱ በየዕለቱ ከ55,000 እስከ 60,000 የሚደርሱ ዜጎችን የሚያመላልስ ሲሆን በተለይም በስራ መግቢያና መውጫ ሰዓት የተጠቃሚዎች ቁጥር በእጅጉ ከፍ ይላልም ተብሏል። ይህም የትኬት መቁረጫ ጣቢያዎች ላይ ረዣዥም ሰልፎች እንዲስተዋሉ ምክንያት ሆነዋል። ዋና ስራ አስፈጻሚው ይህንን የሰልፍ ችግር ለመቅረፍ በቴሌብር የመክፈያ ስርዓት መጀመሩ ትልቅ እገዛ ያደርጋልም ተብሏል። ከተጠቃሚዎች ብዛት አንጻር በተለይም ጧትና ማታ የትኬት መቁረጫ ጣቢያዎች ላይ ረዣዥም ሰልፎች ይታያሉ። ይህንን ለማስቀረት እንዲያግዝ በቴሌብር ትኬታቸውን በአራቱም መነሻ ጣቢያዎች እንዲሁም ስታዲየም በሚገኙ የትኬት መሸጫዎች ቆርጠው በስልካቸው ደረሰኝ በማሳየት ማለፍ ይችላሉ ተብሏል። ይህ የክፍያ ስርዓት የተዘረጋው ትኬት መቁረጥ በሚቻልበት 5 ቦታዎች ላይ ሲሆን 4ቱ የመነሻና መድረሻ ጣቢያዎች ሲሆኑ 5ኛው ደግሞ ስታዲየም ጣቢያ ነው። ዋና ስራ አስፈጻሚው የባቡር ትራንስፖርት ተጠቃሚዎች ቁጥር ከፍተኛ መሆኑን የገለጹ ሲሆን በአሁኑ ወቅት 19 ባቡሮች ብቻ አገልግሎት እየሰጡ መሆናቸውን ጠቁመዋል። ይህ ቁጥር ከተጠቃሚዎች ብዛት አንጻር በቂ እንዳልሆነ በማንሳት የባቡሮችን ቁጥር ለማሳደግና በተለይ ብልሽት ምክንያት ቆመው የሚገኙ ባቡሮች ተጠግነው ወደ አገልግሎት እንዲገቡ የማድረግ ሥራ እየተከናወነ መሆኑን ተነግሯል። የአዲስ አበባ ቀላል ባቡር አገልግሎት ከ10 ዓመታት በፊት ሥራ ሲጀምር 41 ባቡሮችን ይዞ እንደነበር የሚታወስ ሲሆን አሁን ላይ 21 ባቡሮች በብልሽት ምክንያት ቆመው እንደሚገኙ የአሃዱ መረጃ በዚህ ሰዓት ይፋ አድርጓል። እንግዲህ በዚህ ሰዓት ምሽቱን ይዤላችሁ የቀረብኩት መረጃ ይህን ይመስላል። በተለይ ሀገር ወዳድ የሆናችሁ በውጭም በሀገር ውስጥም የምትገኙ ኢትዮጵያኖች በሙሉ በድጋሚ እንኳን ደስ ያላችሁ። ሀገራችን ኢትዮጵያ እንግዲህ ትልቅ ደረጃ ደርሳ ማየት የሁላችንም ሐሳብ ነው። ይህ በዛሬው ዕለት የወጣው በዚህ ሰዓት በዚህ ደቂቃ ይፋ የተደረገው ነዳጅ እንግዲህ የብዙ ኢትዮጵያኖችን እንባ የሚያብስ ሆኖ የውጭ ምንዛሬ እጥረትን ሙሉ በሙሉ የሚቀርፍ ያደርገው እያልኩኝ እንግዲህ እናንተም የሚሰማችሁን ሐሳብ አስተያየት በኮመንት ሰጡበት። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።